በሽታ አይባልም ነው ፍራኦል እና እኔ እንደተስማማው እንደተፈራረምኩኝ እየተደረገ በተደጋጋሚ ሙሉ ይስናገር ነበር። ተስማምተሽ እያለ ማለት ነው። አንድም የተስማማውት ነገር የለኝም። አንድም የተፈራረምኩት ፔፐር የለም። የእንትን የታርጋ ተብዬ እሱ አልከፈለም። ቅድም ጂ ምናምን የሚባለው ልጅ መሐመድ ያልኩት ልጅ እንዳይወጣ የፈለኩት ብሩክን እንዲጠይቀው ስለፈለኩ ነው። እኔ ነኝ የከፈልኩት። እንዴት ከፈልሽ? በሎድ እንትን በፔመንት ኤቭሪ ዊክ ወይም ኤቭሪ 2 ዊክ ትራክ ካምፓኒዎች ተሰራ ይከፍለዋል። ሲከፍሉክ ከእንትን ላይ ነው የወሰዱት ብሩን ከፔመንት ላይ እየቆረጡ የኢንሹራንስ ዳውን ፔመንት እና የእንትን ማለት ነው። አንድ ብር የከፈለው ነገር የለም። እሱ እማሏቸው ትራኩን አስፈትሹልኝና እንትን ይባል ማለት ጤነኛ መሆኑን ያው ሸውደውኛል። እንደነገርኩክ ኢንስፔክት አድርገው ነው እንዴ ዲያግኖስ ተደርጓል አይደለም የተሰጠኝ ትራኩ። ለኔ ግን ዲያግኖስ እንደተደረገ ነው። በኋላ ላይ ነው እንዳለ ሲበራራብኝ ሳስፈትሸው እንዳለ የአላይመንት ችግር አለበት፣ ኢንጂን ላይ የተለያዩ ችግሮች እንዳሉበት ያወቅኩት በኋላ ነውና የዛን ሰዓት 1000 ምናምን ብር ከፍሏል ፍራኦል ቴቻ የት እዛ ታው እና የዚህ ጋር እኔ እንድትስማሙ ተደርጎ ጀማል ይባላል ጃባ አራሮ ነው ኤግዛክትሊ ስማቸውን ያላቀውም ታሙ ነው የሚያውቀው እዛ ላይ ብቻ ጂ ምናምን የሚባለው ልጅ ጀሚል ነው ቴዲ ጀሚል አዎ እነ ጀሚል ጋር ተሄዶ ለነ ጀሚል ለትራክ ባለቤቱ ለሱ እኔ እንደዚህ ላይክ ዲያግኖስ አድርጉላት ብለው ይንገሯቸው ምን እንዳሏቸው አላቅም። ምን አሁን ያንኛውን ካምፓኒውን መውቀስ አልፈልግም። ምክንያቱም ለኔ ስለማላውቅ ይዘውኝ ሄደው ሊፈተሽልሽ ነው ብለው ኦይል ቼንጅ አድርገው የኦይል ቼንጅ እና ያንዳንድ ነገሮች 1000 ምናምን ብር አስከፍለውታል። ሌላ ምክንያቱም የሰው እዚህ ትልቅ ካምፓኒ ስም ማጥፋት ስለማልፈልግ እሱ ጋር ተስማምተዋል ማለት አልፈልግም። ግን መሀል ላይ ሁለቱ ግን ይዘውኝ ሄዱ ሰዎች ግን ንግግር እንዳለ ነው የገባኝ። ምክንያቱም ዳያግኖስ እንዳልተደረገ ዳያግኖስ ሳረግ ግን የ7000 ምናምን ዶላር ወጭ እንዳለው መሰራት ይቅድም ነግሬያችኋለሁ። እኔ አሁን እንደተስማማው እንደተፈራረምኩ ዶክመንቶች ፈርማን የወሰደችው ተስማምታ ነው ይላል። ምንም ፈርሜ ተስማምቼ አንድ ወረቀት እስኪ በስሜ የተፈረመ ፍራኦል ቴቻ ትራኩን በዚህ ገዝቼ ብዬ ቢል ኦፍ ሴል ወይም ኢንቮይስ አሳይቶኝ የፈረምኩበትን ይላክልክ ቴዲ። በቃ እኔ ለወደፊቱም እውነቱ ህዝቡ የሚወራው ሚዲያ ላይ ሰዎች ባክግራውንዳቸው ውሸት ስለሆነ በተደጋጋሚ እንደዚህ አይነት ነገሮች ስለተፈጠሩ በፍራኦል ቴቻ በጣም ብዙ በእርዳታም በምናምን ተበሳጭቼ የሰውዬ ለምንድነው ሁሉ ጊዜ የሚዋሸው? ውስጡ ሌላ ነው ውጩ ሌላ ነው። እውነት ይውጣ ነው በቃ አለቀ። እውነት ይውጣ። ብሬን ከሰጠኝ ከተስማማ እንደ ሴት የኔ ገንዘብ ደም ነው የሚሆንበት። እርግጠኛ ሆኜ ነው የምነግረው ፍራኦል ቴቻ አሁን በፈጣሪ ዘንድ ምንም አሁን ላይ ደርስ ይችላል። ጊዜ ጠብቆ ግን እኔ ፈጣሪ አንድ ጊዜ ተምር እዚህ ውስጥ ያላችሁ 9500 ሰዎች ስልኮቻችሁን አውጡና ቴዲ ሐዋሳ የቴሌግራም ቻናል ብላችሁ እዛ ላይ ግቡና ጥያቄ አስቀምጬላችኋለሁ። የመፍትሄ ሐሳባችሁን ከነምርጫ አስቀምጬላችኋለሁ። እዛ ላይ ባካችሁ አስፍሩልኝ። ቴዲ ሐዋሳ የቴሌግራም ቻናል ብላችሁ 5800 ቤተሰብ ያለበት ነው። እዛ ሄዳችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ምላሾቻችሁን አስፍሩልኝ፣ አነባለሁ። ቀጥይ ተምር። እኔ ፍራኦል ቴቻ ብሩን ከመለሰልኝ ያተረፈብኝን ብር ያውቀዋል። ስለሚያውቀው እኔን ከስሬ ነው የሸኩልሽ ስላለኝ እሱም ከስሮ ሳይሆን ከኔ በጣም ብዙ ብር ስላተረፈ ካተረፈው ብር ግማሹን ይመልስልኝ። በቃ 30 ሺህ አትርፎብኝ ከሆነ 15 ሺህን ይመልስልኝ። በቃ 15 ሺህ በቃዋል። ፌር የሆነ ገብቷል። ምሳሌ 120 ሺህ ወር ገዝቶት ከሆነ 130 ሺህ ገዝቶት ከሆነ ለኔ የሸጠልኝ 150 ሺህ ነው። ወጪንቶ ያወጣሁት ወጪ ይሄ ከ3 ወር በኋላ 7000 ዶላር ያሰራሁት በየጊዜው 2000 3000 ተው ትራክ ካምፓኒ እንደውም ቅድም ማን ነው ማህሪ ደውሎልኝ ነበር ያለው ልጅ እሱን ልጅ ጠይቀው በየጊዜው መንገድ ላይ ይቆማል መኪናው በየጊዜው ማለት ነው። እና ደግሞ ምንድነው የተወራው የሆነ ትራክ ካምፓኒ ውስጥ አስገብቻት ሄድኩ ይሆን ያለኔ ማለት ምንም መዋሸት ስለማልፈልግ 60000 ዶላር ኮንትራት አለ ብሎ 43000 ዶላርን ቶሎ እንዲከፍለው ከጀ ልክ ያንኛው 100000 ብሩን ስራ አስገባልሻለሁ ብሎ 107000 ብሩን ከወሰደ በኋላ ስልኩን አጠፋፍቶ እንደጠፋው ድጋሜ ደግሞ ሆነም ይሄን ቀሪውን ብር ለመቀበል እኔን ምን አለኝ 60000 ዶላር የፖስታ ስራ አለ ኮንትራት ቶሎ ትግባና እዛ ተስራለው
እኔ ብር አልከፍልም የለኝም ስል ምን አለው ዮኒ ምን አለው ኦኬ አልከፍልም ካለች እኔ መጀመሪያ ሲጀምር ትራክ እሱ አሁን ቅድም ምን አለ ይሸጥና ልስጥሽ ስራት እምቢ አለች አለ 100 ሺህ ብሩን ይሸጥና ልስጥሽ ምን አለኝ 100 ሺህ ከፍየው የገዛው 167 ነው ላይክ እሱ ሊከስር ስለሆነ ምሳሌ 100 ሺህ ከተሸጠ እሱ የሚከስረው ማለት ስላለ ያንን ኪሳራ አድርጎ 60 ሺህ ሊሰጠኝ እኮ ነው 100 ተሽጦ እኮ 100 ሺህ ልስጥሽ እኮ አይደለም ያለኝ ብርሽን ልልሽ እኮ አይደለም ያለኝ እኔ 100 ሺህ ብር መልስልኝ እያልኩት እንደው ብርሽን ልመልስልሽ የኔም ጥያቄ እኮ $7,000 ውሰድና በዮኒ ማኛ ኦፊስ ነው ያልኩት 100 ሺውን መልስልኝ በቃ $7,000 ውሰደው ይሁን ማነክ ፍራኦል ውሰደው አልኩት ውሰድ በቃ ይቅርብኝ ትራክ ውስጥ እኔ መግባት አልፈልግም ይሸጥና ልስጥሽ አልኳት ይላል የሚለው እኮ ሽጦ ላይክ ትራኩ 60 ሺህ ካወጣ ከ100 ሺህ 60 ሺህ ሊሰጠኝ ነው 40 ሺህ ብር ቀንሶ ማለት ነው እሱን እኮ ነው የሚልክ ስለዚህ እኔ በዮኒ ማኛ ኦፊስ ስለወራሁት እሱ እንደሚያወራው አይደለም በቃ ውሸቶች አሉ በጣም የተለያዩ ውሸቶች በጣም ሲያወራ ነው እየሰቀቀኝ ነው ፈርማለች እንደዚህ ላይ ይላል አምጣ ሲባል ምን ሊውጣው ነው እኔ በጣም የገረመኝ ነገር አምጣው ቴምር የፈረመችበትን ዶክመንቶች ቢሊው ሴል ወይም ኢንቮይስ ላይ ምናምን የተፈራረማችሁበትን ስሸጥላት አምጣው ሲባል ምንድነው የሚወጣው እስከ መቼ ነው ዋሽቶ አሁን ራሱ ዝቤትክ ፕሌን ውስጥ ነው ምን ጉር ነው ወረ እኔ ወገን እንደዚህ አይነት ውሸት እኮ በሽታ ነው አስዌር እና ደግሞ ብሬን ጠይቄያለሁኛ ኖ እኔ ሰው እኮ እየሰማ ነው ከታችን ምን ስድብ እኮ አይደለም ዳስናት ሰው እኮ የታዘበውን እኮ ነው ፕሌኑ የት ነው አይንቀሳቀስም እንደ አንተ ያለበት ፕሌን አልገባም ግስት ላይ ብለህ ፕሌን ውስጥ ነኝ አይባልም ነው ፍራኦል ፕሊስ እንደው እኔ ስድብ አይደለም ህዝቡም እየታዘበ እኮ ነው እዚህ በጣም ብዙ ህዝብ እየተከታተለን ነው 500 እስካሁን 520 ሰዎች ቴሌግራም ላይ መልስ ሰጥተዋል ሁሉንም አንባለው ቴዲ ሐዋሳ ቴሌግራም ቻናል ላይ 6100 ቤተሰብ ያለበት ሄዳችሁ ኮሜንታችሁን አስቀምጡ መፍትሄዎቻችሁን የታዘባችሁትን መጨረሻ ላይ አነባለሁ እያንዳንዳችሁ ተመርቃት እሺ እያጠቃለልኩ ነው ፕሌኑ አይሄድም ወይ ነው የመጨረሻ መዝጌ ፕሌኑ የራሴ ነው ይላል እሺ ቀጥይ ያ ጉድ እንዲቆም እኮ ነው የምፈልገው ቴዲ አሁን ብሩም ሳይሆን ይሄ ውሸት ይቆም በቃ አምላክ ይሄን ውሸት አቁምልን እኛ መኖር አልቻልንም በእኔ አመመኝ አንተ ውሸት ነው እንጂ ነው ብሩ አይደለም ኦሬዲ እኔ በቃ ከስሬ ምንም ብዬ ሰርቼ መለወጥ የምችል ልጅ ነኝ አይናው እባክህ አትዋሽ በቃ እኔ አንገቴን ብሰቅል ይሻለኝ አንድ ነገር ይኸውልህ ፍራኦል ካደረክልኝ ከተነጋገርናቸው ነገሮች አንድ ነገር ዋሽቼ ከሆነ ህሌና ከምታምነው ፈጣሪ ያምናል እኔ ቴምር የምታወቀው በድርቅናዬ ነው አለቀ ደረቅ ነኝ ሰው አትንኩኝ እላለሁ ደረቅ ነኝ ከዛ የዘለለ ውሸት አልወድም እኔ ውሸታም ሰው በጣም ነው የምጸየፈው እና ቆይ አንዴ ፍራኦል አሁን በፈጠረክ እናትን ተወዳክ ከሆነ በእናትህ አምላክ ይያለው ሪሲቶቹን በሙሉ $10,000 ራሱ ድጋሜ ልታጭበረብረኝ ነበር እውነቱ ይሄ ነው በቃ ሪያሊቲው $10,000 ለዚህ ከፍየልሻለሁ ብለህ ኤክስትራ 10,000 ከኔ ከእህትክ ቴምር ከምትባል አምናክ ከመጣች ኢትዮጵያዊ እህትክ ሴት መኪናውን ራና አረግልሻለሁ ብለክ ሂጂ ኢትዮጵያ ሙቭ እኔ ምንድነው ያልኩህ ሲሄድ ኢትዮጵያ ሂጂ ቀለበት ላስር ነው ላገባ ነው ልኖር ነው አልኩህ ቀለበት አስሬ የኢትዮጵያ ህዝብ እንዳቅም ፈልገው ቀለበት አስሬ ከጓደኛዬ ጋር ቢከዞፍ ሰውየው ይሄ ፍራኦል ኬቻ በመምጣት የተነሳ እሱ እዚህ መምጣት ስለማይፈልግ እኔ ኢትዮጵያ መኖር ስለማልችል ብሎክ አባርጋለሁ ከ8 ዓመት ፍቅረኛዬ ጋር እውነቱ ይሄ ነው እንደ ሴት እኔ አሮንኬር ወንድ ይመጣ ወንድ ይላል ግን እንደ ሴት ላይፌ ሁሉ ነው ምዝረብል ያደረገው ራና አረግልሻ ሲሄድ ምንድነው ያልኩህ ቀለበት ላስር ነው ዛ ልኖር ነው በየአመቱ እየመጣው ታክስ አሰራለሁኝ ቴራ እንዳንተ አይነት ወንድም ስላገኙ በጣም ደስ ብሎኛል እኔ ሰው እርዳታ በህይወቴ ጠይቄ አላውቅም ሰው ምረርቶኝ አያውቅም በራሴ ነው እዚህ ጋር የቆምኩት እንዳንተ አይነት ንጹህ ወንድም ስላገኙ ግን ደስ ብሎኛል አንተ ፈጣሪ የእጅን ፈጣሪ ክፈል ምናምን ብዬ አምኜ መጥቼ ከአንድ ሴት እህትክ ይሄን ያክል ግፍ መስራት ህይወቷን ምዝረብል ማድረግ ትራክ ድራይቨር 8 ዓመት ለፍቼ ያጠራቀምኩትን ብር ወስደክ እንደው ህሌናክ ያስተኛል እመነኝ ፍራኦል ወላሂ እልሃለሁ እመነኝ ህሌናክ አይተኛም ወደፊት እኔን ትዝ ይልሃል ይሄ የበደልከኝ በደል እንደ ሴት እህት ማለት ነው እና እኔ ብትከሰኝ እመጣለሁ ደንወሬ እንዳታቆሙ አለሁኝ የትም ሀገር ልሁን እንደው ፍላይት አድርጌ ሁሉ እመጣለሁ ፍላይት አድርጌ እመጣለሁ ከሳኝ ብቻ እኔ ተፈርዶብኝ እስር ቤት መፍትሄው ምን ይሁን የኔ እናት አንድ ነገር ነው እኔ ህዝቡ እኔ
እንደው በሴት ነገር ስላየውሽ እንደው በጌታ አንድ ነገር ልጠይቅሽ፣ መፍትሄ ምን ይሁን እናቱ? መፍትሄ ካተረፈብኝ ብር ግማሹን ይመልስልኝ። ምን ያህል ይገባኛል ብለሽ ታስቢያለሽ? ንገረኝ እስቲ። በቃ ቢያንስ ትራኩን የገዛበትን ሪሲት ይዩና ያተረፈብኝ ሪሲቱ ምናምን ታዩና አንቺ አሁን በዚህ ሰዓት የሆነ ነገር ባገኝ ልክ ነው የምትይውን እስቲ ንገሪኝ። በቃ በተሰማሽ እሱ የፈለገውን ይስጠኝ፣ ደስ ያለውን። እኔ ይሄን እሱ የፈለገውን አዎ እሺ ያውቀው